ለእናንተ ማስረዳት ስላለበት ይመስለኛል። በእርግጥ እየሰራ ነው፣ ሶሻል ሚዲያ ላይ አልጠፋም፣ እየሰራ ነው። ሌላ ዩቱብን ቢከፍትም ዋናው እሱ ያለመጥፋቱ ነው። እኛ የምንፈልገው ሲጠፋ ነው እንጂ የምንጨነቀው በምንም መጣ በምንም ስራውን እስከሰራ ድረስ ምንም እንትን የሚለን ነገር የሚነካን ነገር የለም። አብዛኞቹ ደግሞ ብዙ ነገሮች ይጠይቃሉ። ኮሜንቱ አዲሱ ቻናል ላይ ገብታችሁ ብታዩ በጣም ብዙ ነገር ነው የሚጽፉት እና እነሱንም በዚህኛውም በዋናውም ቻናልም እንደዛው። ስለዚህ እሱን አንድ ላይ ጠቅልል አድርጎ ለመመለስ ነው ዛሬ ይመስለኛል ሰብሰብ ብለው የመጡት። ሁለተኛ ነገር ደግሞ በዚህ ጉዳይ ላይ ብዙ ሰዎች በማያስጨንቃቸው የሚጨነቁ ሰዎችም ስላሉ ለነሱ መልስ መስጠት ስላለበት ይመስለኛል። ዱካሾ እንግዲህ ባለፈው ሳምንት ቀርቦ በልዑል ጋር ብዙ ነገሮች ተነጋግረዋል። ውጭ ሀገር ሂዶ ከመጣ በኋላ ማለት ነው። አንድ 10 ምናምን ቀን ቆይቶ ነው የመጣው። ውጭ ሀገር ሂዶ ነበረ። ከዛ በኋላ ከመጣ በኋላ ተገናኝተው ነበረ ከልዑል ጋር ብዙ ነገሮች አወሩ። ከዛም በኋላ እንግዲህ የራሱን ሀሳብ የራሱን እንትን አሰበ። ከልዑል ጋር ሁሉም ነገር ሲሰሩ ከነገራችን ላይ ሁለታቸው ተመካክረው ነው የሚሰሩት። ምንም እኛ ፊት ለፊት ስለማናያቸው ነው እንጂ ከካሜራ ጀርባ ሁሉም ይተዋወቃሉ። ስለዚህ አብዛኛው የእኛ ሰዎች ፊት ለፊት መጥተው ካላዩ አናምንም እንጂ እነሱ በደንብ ይደጋገፋሉ። ይሄንን ቻናልም አዲሱን ሲከፍት እንግዲህ ሶስታቸውም በደንብ ተመካክረው ሁላቸውም ያረጉት እንትን ስለሆነ በዚህ ጉዳይ ደግሞ ብሩክ ደግሞ በራሱ ፍቃድ ነው የለቀቀለት ዘላለም እንጂ ወይ ተገዶ ወይ እንትን ብሎ አይደለም። ማንም ሰው አስፈራርቶት አይደለም። ሲጀመር ዘላለም አይደለም ሰው ሊያስፈራራ ይቅርና ሽውጥ ራሱ ተመዞበት ታስታውሳላችሁ። በመስፍን ጊዜ ለምንም የማይፈራ ለምንም የማይበገር ልጅ ነው። ለምንም ነገር ማለት ነው አይበገርም። በደንብ እሱ የምታውቁ ሰዎች ታውቁታላችሁ። አሁን ላይ እንደዚህ ነገር ተፈጥሮ ነው ለየተው ምናምን ብዙ ነገሮች ይመጣሉ። ግን የራሱ ችግርም ሆነ ምንም ሆነ አንዳንድ ጊዜ አንዳንድ ሰዎች ሁሉ ነገር አንዳንዴ እኮ የቤት ውስጥ ገመና የሚባል ነገር አለ። በቤታችሁ ውስጥ ብቻ የሚቀር ሁሉም ነገር ሶሻል ሚዲያ ላይ መውጣት የለበትም እንደ እኛ እንትን አባባላችን። ስለዚህ የማያስጨንቀው ነገር ያስጨንቀናል አብዛኞቻችን ማለት ነው። በራሱ ጉዳይ ላይ አሁን ላይ ሁሉም ሰው እያገዘው አቤልን ለምን እሱ አላገዘም ብለውም እንትን የሚሉ ሰዎችም አሉ። በዚህም ደግሞ ማነው ዘላለም ጥያቄ በጠየቃችሁት እንትንም መልስ ሰጥቶ ነበረ። በራሱ በዋናው ሳይሆን በአዲስ በከፈተው ቻናል ከካሜራ ጀርባ አለው ፊት ለፊት መምጣት አልፈልግም ብሎ በተደጋጋሚ ተናገረ። እኛ ደግሞ ከጀርባ ካገዘው ምን ያስፈልጋል ታዲያ? ኦልሬዲ በዛም አለ በዛም ማገዙ ነው የሚፈለገው እንጂ የግዴታ ከፊት ፊት መምጣት የለበትም። ስለዚህ በዚህ ጉዳይ ላይ ብዙ ጊዜ ባንጨቀጭቀው አሪፍ ነው ብዬ ነው የማስበው። እሱ እየሰራ ነው ስራውን። ብዙ ጥያቄ የምንጠይቅ ሰዎች አለን። አብዛኞች ገብታችሁ እዩ፣ የእውነት ገብታችሁ እዩ። በዚህኛውም በዛም የሚለቀቀው እንትን ላይ ስንት ሰዓት ወስደው ራሱ ጽሑፉን እንደሚጽፉት አላውቅም። በጣም ረጅም ጽሑፍ ነው የሚጽፉት። በጣም እንዲሁ ምን ያክል ሰዓት እንደሚወስዱ ራሱ አላውቅም እሱን ለመጻፍ። በእርግጥ ከክፋት እንዳታዩት ተመልካቾች፣ ለሱ የሚያስቡ ለሱ የሚጨነቁ ምን እያስጨነቀው እንደሆነ ለማወቅ ነው እንጂ ከክፋት ወይም ከንትን ወስደውት እንዳልሆነ በዚሁ አጋጣሚ ልነግራችሁ እችላለሁ። ብዙ ጊዜ አምሶሪ ትንሽ ጉንፋን ይዞኛል። እኔ ብዙ ጊዜ ብርድ ስለሆነ ትንሽ እንትን ብሎኛል፣ ለዛ ነው። እና ማያስጨንቀው አያስጨንቀን እላችኋለሁ ውዶቼ። ልዑል ማነው ስሙ ጋር ዘላለም ደግሞ በተፈጥሮ ለምንም ነገር በተደጋጋሚ ካያችሁት በራሱ በዋናው ሲሰራ ሳለ ለሰዎች እንጂ ለራሱ አንድ ቀን ብሎ እንትን ብሎ አያውቅም። በቃ ሰዎች እንዳይጎዱ
በሱ የያዛችው ኬዝ እያንዳንዱ መፍትሄ እስከሚያገኙ ድረስ ቀን ከሌሊት ሰርቶ በጣም ብዙ ነገር የሰራ ልጅ ነው። እንደው እንደ ህዝብ እንደ እንትን ቢሆን እኔ በጣም የሚገርመኝ ነገር ኢትዮጵያ ውስጥ አንድ ነገር ልበላችሁ፣ በዚሁ አያይዤ ጥሩ ነገር የሚሰሩ ሰዎች አናበረታታም። ለምሳሌ ሰሞኑን ሶሻል ሚዲያ ላይ እየተራገበ ያለው የአዶና የሚለው ልጅ ትልልቅ አባቶች ሁሉ እየዘገቡት ነው ያሉት። ትልልቅ አባቶች የሙስሊምም ሊሆን ይችላል፣ ክርስቲያንም፣ ሌላም ሃይማኖት ያሉ እንግዲህ ስንት ህዝብ በተሰበሰበበት እንትን ስለ አዶናይ ሰግጥ አሰግጥ የሚለውን የእሱን ልጅ እንትን ያወራሉ። ግን እነዚህ ጀግናዎች የሚሰሩትን ስራ አንድ ቀን ብሎ ማንም ሰው ሲያወራላቸው አላየንም። አያችሁ የእኛ ሰው ምን አይነት ደካማ እናንት እንደሆነ። የዚህን ልጅ ትንሽዬ ድክመት ብቻ ተከትለው የሰውን እንትን ለምንትን ለማለት የሰው ሞራል ላይ ለመረማመድ በቃ ትንሽ እውቅና ትንሽ እንትን ካላችሁ በዚህ ያክል መነጋገሪያ መሆን ያልነበረበት። ስንት መነጋገሪያ የሚሆኑ ርዕሶች እያሉ እኔ በጣም አንዳንዴ ቆም ብላችሁ ስታስቡ በተለይ በትልልቅ አባቶች ምንም በማትጠብቋቸው ስለዚህ ነገር ሰዓት እና እንትን ወስደው ስንት ሰው በተሰበሰበበት እንትን ላይ አዳራሽ እነሱ ስለዚህ ሲያወሩ እኔ አፍራለሁ። እንደው እንደ እንትን ስታዩ በጣም ነው የሚያሳፍሩት። የእውነት ምን ያክል ይሄ ሶሻል ሚዲያ ይሄ ቲክቶክ ሰው እንደሚጠቀም ነው የምነግራችሁ። መልካም ነገር አናይም። የኛ ሰው ጥሩ ነገር ብትሰሪ እዚህ ጋር ማንም ሰው አያይሽም። ልክ የሆነችዬ ትንሽዬ መጥፎ ነገር ወይ የሆነ የሚገን ነገር እንትን ካልሽ መነጋገሪያ ነው የምትሆኝ። በጣም ነው የሚያሳዝነው የእውነት። ስንት የሚወራ ወሬ ስንት ስለ ሀገራችን ስንት እንትን የበዛበት ሀገር ቁጭ ብለን እነሱ ስለ ሰግጥ እና ሰግጥ የሚለውን ስለሱ ያወራሉ። እና እኔ በተለይ በእንትኖች ሳይ በትልልቅ አባቶች እንደ እንትን አድርገው ሲያወሩ መድረክ ላይ ቆመው በጣም ያሳፍራል የእውነት። መልካም መልካም ለሚሰሩ ሰዎች ለነሱ ብናወራላቸው ስንት የሚወራላቸው ሰዎች አሉ። እነ ማስተር አብነት፣ እነ አደራው ባላደራው፣ እነ አረ ስንት አሉ። ስንት በጎ የሚሰሩ ሰዎች አሉ። በጣም እኔ አላቅም ብቻ ተውት። ስለነ ዘላለም ስለነ ልዑል አይዘግቡ። ግን በጣም አብዛኛው ጊዜ ዩቲዩብ ላይ ብዙም እንትን አይደለም የሚያዩ አይመስለኝም። አብዛኛው ተከታይ ያለው ቲክቶክ ላይ ነው። ቲክቶክ ላይ ስትሄዱ በጣም ብዙ እንትኖች አሉ። በጣም ትልልቅ ሰዎች ይከታተላሻል። ብዙ ነገር እንትን ትያለሽ። የነ ዘላለም ጉዳይ ማንም ሰው የሚያየው ቢያንስ በውጭ ሀገር ያለ ነው። እንደዚህ የማዳብ ቅመሞች ወይ የተለያየ እንትን ሀገር ያሉት እንጂ እንደዚህ ሰጥተው ምናምን የሚያዩ አይመስለኝም። የሚያዩ ቢሆንማ ስለነዚህ ጀግናዎች ቢያወሩ ኑሮ ስለ እንትን ከሚያወራ ስንት የሚወራ ነገር ሞልቶ። ኧረ እኔ አንድ ነገር ከጀመርኩ በጣም ነው የሚያናድዱኝ። በጣም ያናድዳል የእውነት። መሸለም ያለበት ቀርቶ ያለ መሸለም የሌለበት ሰው ይሸልማል። ምን የሌለ እኔ በጣም አንዳንድ ጊዜ በተለይ የሆነ ሰው ሊለወጥ የሆነ ሰው ከፍታ ሲያሳይ ያንን ሰው ለመጣል የሚያደርጉት ስንትን በቃ ቁም ስቅሉን ነው የሚያበሉት። አሁን ደግሞ ተነስተውበታል። በፊት ኋ እያሉ እርስ በርሳቸው እሱን እንትን ሲሉ ነበረ። አሁን ደግሞ ሁሉም ተገልብጦ ደግሞ አቤቱ ጌታ ሆይ እግዚአብሔር ብቻ ነው የማይተውሽ። የሰው ልጅ ስትወድቂም ይጥልሻል፣ ሲያነሳሽም ያነሳሻል። ፈጣሪ ግን አንድ ነው፣ አይቀየርም። በድክመትሽም በደስታሽም በምንሽም ጊዜ ፈጣሪ ብቻ ነው ጥሎ የማይጥለው እንጂ ሰው መተማመን ከባድ ነው። ብቻ ይሁን እስኪ ያንን እንለፈው።
እና በዘላለማችን እንግዲህ የራሱንም እየሰራም የሰዎችንም እያገዘ እስከሆነ ድረስ በዛም መጣ በዚህም መጣ ዋናው መስራቱ ነው። እሱን ማስጨነቅ የለብንም ብዬ ነው የማስበው። ሁላችሁም ሳትሆኑ አንዳንድ ሰዎች ስላሉ ነው። ራሱም እንግዲህ ተገዶ ሳይሆን ያው ራሱ ለቤተሰብ ለእናንተ ለተመልካቾች ክብር ስላላቸው ነው ዛሬ ሰብሰብ ብለው በዚህ ሀሳብ ላይ መስጠት የፈለጉት። ብዙዎቻችን እያየን ነው። አዲስ አዲስ ነገሮች እያመጣ ብዙ ነገሮች ብሩክም እየሰራ ነው። ብሩክ የሚባለው ልጅም ዱካሾ ላይ የሚሰራው ልጅ እሱም እንደምታዩት እንግዲህ በጣም ላቤል እያገዘው ነው ያለው። ብዙ ነገሮች ወንድሙን እስከ መገደል የደረሰበት በዚህ ጉዳይ ላይ ነው። እሱም አሁን ላይ ወጣ ገባ እያሉ እሱንም ለማስገደል ብዙ ነገሮች እየሄዱ ነው ያሉት እና አንዳንድ ጊዜ በነገሮች ላይ በጣም ርቆ መኖር የተሻለ ነገር የለም እውነት ለመናገር። ምክንያቱም እነዚህ ልጆች የራሳቸውን ህይወት ለሰው ህይወት እንትን እያሉ እነሱ ግነት በጣም ብዙ ነገሮች እየመጡባቸው በየጊዜው የምናያቸው ነገሮች እኛ እንደ እንትን የምናያቸው እነሱ ከካሜራ ጀርባ የሚያሳልፉትን እነሱና ፈጣሪ ነው የሚያውቁት። ስለዚህ አንዳንዴ ለሰው መረዳት ያለብን ይመስለኛል። እንደ እንትን ማለት ነው። አበብ ማነው ስሙ ለምን እዚህ ጋር አልመጣም ብለን ሰውን ከመውቀሳችን በፊት መጀመሪያ ለኛ እሱ ምን አጋጥሞት ይሆን ምን ችግር ቢኖርበት ነው ብለን ሰውን እንትን ማለት የተሻለ ነው ብዬ ነው የማስበው። በጥሩ ነገር ካሰብነው ሁሉም ነገር መልካም ስለሚሆን ማለት ነው። ዘላለም ደግሞ በጣም ብዙ ሰዎች የሚያግዝ በጣም ብዙ ሰዎች እንደዚህ እንዲወራላቸው የማይፈልጉ ሰዎች ናቸው። ከነገራችን ላይ ከልዑል ጀምሮ ያደረጉትን እንዲወራላቸው የሆነ እንትን እንዲልላቸው አይፈልጉም። ሁልጊዜም የሚሰሩትን ስራ በራሳቸው በውስጥ ፈጣሪ ያውቃል በሚለው ነው የሚሰሩት እና ለብዙ ሰዎች መፍትሄ ያመጡ ጀግና ናቸው። እንደው ቢቻል ቢቻል መሸለም ያለባቸው ነበሩ። ይሄ ዝም ብሎ ያልሆነ የሆነ ወሬ በሶሻል ሚዲያ ከሚያዟዙሩ ሰዎች እንደዚህ ቁም ነገር ለሀገራችን ለሕዝባችን የሚያገለግሉ ሰዎችን ትኩረት ሰጥተን እንትን ብንላቸው እነሱም ከስራቸው እየተበረታቱ ጀግና እየሆኑ በቃ በጣም ሞር እንትን እያሉ አሁን እነ ልዑል እነ ዘላለም ጋር ዝም ብላችሁ ካያችሁ እነዚህ ሰዎች በቲክቶክ ወይ በእንትን ቢመጡ በጣም ብዙ ነገር በጣም ብዙ ሽልማት የሚያገኙ ልጆች ናቸው። ይሄን ታውቃላችሁ። ስንት ነገር የሚሰሩ ሰዎች አብዛኛው ሶሻል ሚዲያ ላይ ቲክቶክ ላይ ብዙ እንትን የሚያገኙት እዛ ላይ ስለሆነ በጣም ብዙ ሽልማትን በጣም ብዙ ነገር የሚሰጣቸው በቲክቶክ የሚሰሩ ደግ ደግ የሚሰሩ ሰዎች ናቸው። እዚህ ጋር ደግሞ ማንም ሰው ብዙም አለ ተከታይ ሞር ደግሞ እንደ እንትን አይሆንም፣ እንደ ቲክቶክ አይሆንም። በቃ እዛኛው ላይ ነው በደንብ እንትን የሚልሽ። አሁን ለምሳሌ በእነ እንትና ስትሄዱ ከነ አብነት ማነው ማስተር አብነት እነ እንትና በጣም ብዙ ልጆች በየስ ማንኛውም አጋጣሚ ሳይሸለሙ አላልፉማ። ሁልጊዜም እየተሸለሙ እያየን ነው። እነዚህኞቹ ደግሞ ማንም ሰው አላወቃቸውም። በዚህ በውጭ ሀገር ያለነው ምናምን ነው የምንከታተላቸው እንጂ ትልልቅ እንትኖች ባለሀብት ትልልቅ እንትኖች ኢትዮጵያ ውስጥ ያሉ ሰዎች ጋር ተገናኝተው ሽልማት ምናምን የሚለው ነገር እንደውም ሸለማቸው ከተባለ ዲኤምሲ ላይ ነው። በትንሹም ቢሆን እነሱ ናቸው የሚያግዟቸው እንጂ ሌላ ሰው እንግዲህ እስካሁን ድረስ እነ ልዑል እነ ዘላለም በጣም ብዙ ነገር ሰርተዋል። ይህን ያክል ራሳቸውን እንትን የሚሉበት ነገር የተሸለሙት ነገር የለም። ከመልፋት ከመድከም ውጭ ምንም ያተረፉት ነገር የለም። በተለይ ለሰው ለእኛ ለህዝብ እንደ እንትን ስታዩ መሸለም ያለባቸው ጀግናዎች ናቸው። በጣም እኔ በተደጋጋሚ ብያችኋለሁ የእነሱ ሰው የውጭ ሀገር ተመልካች ስለሆነ ነው እንጂ ኢትዮጵያ ውስጥ ያሉ ትልልቅ እንትኖች ቢከታተሏቸው መሸለም ይችሉ ነበር። እንደነ ማስተር አብነት ምናምን ብዬ በተደጋጋሚ እኔ አውርቼ ነበር። ይሁን ሲጀመር እነሱ ከሰው እጅ ብዙ የሚጠብቁ ሰዎች አይደሉም። ያው
ግን ደስ ይላል። ሰርተሽ የሰው ህዝብ ላይ ቁጭ ብሎ በተሰበሰበበት ስምሽ ተጠርቶ እንደዚህ አይነት ስራ ሰርተዋል ብሎ ስለ አንቺ መልካምነትሽ ሲወራልሽ ማንም ሰው ደስ ይለዋል። እነሱም አይጠሉም። እንደው አጋጣሚውን አግኝተው እንደዚህ አይነት መድረክ ላይ ወጥተው ቢሸለሙ ደስ ይለናል። እሱን ደግሞ እኛ ማድረግ እንችላለን። ማድረግ የምንችለው ደግሞ ቪዲዮዋቸውን እየቆራረጥን በየቶክቶኩ በየእንትኑ ከለቀቅንላቸው እንግዲህ እድላቸው እንትን ከሆነ ያው ይሸለማሉ ብዬ ተስፋ አደርጋለሁ። በተስፋ እንጠብቃለን። አንድ ቀን አይቀርም መቼም። አንድ ቀን ኢትዮጵያ ውስጥ ትልልቅ እንትኖች ለእነዚህ ሰዎች ሰብሰብ አድርገው ለነ ሚኪ ጎጆል በቃ በዚህ ስራ ተሰማርተው የሚሰሩ ሰዎች አጠቃላይ ሰብሰብ ብለው ይሸለማሉ ብለን ተስፋ እናደርጋለን። ደግሞም ይሆናል ታያላችሁ። ሰው ልጅ ያስባል፣ ፈጣሪ ነው ሁሉም ነገር የሚያሳካው። ስለዚህ ይሆናል በሚለው እንይዝላችኋለን። እነሱም እንግዲህ ተሸለምን አልተሸለምን አይሉም። ስራቸውን እየሰሩ ነው ያሉት። ምንም ከሰው እጅ የሚጠብቁት ነገር ስለሌለ ማለት ነው። ሁልጊዜም እንግዲህ እኔ ልዑል ራሱ እነዚህ ከመከታተል ከጀመርኩ ስንት አመት ረጅም አመት ሆኖኛል። እንግዲህ እየሰሩ ነው ያሉ በሶሻል ሚዲያ ላይ ሲሸለሙ ምናምን የሚሰሩ ልክ እንደነሱ ጥሩ ነገር የሚሰሩ ሰዎች በየሳምንት በየወር በየስንተኛው ወር ሲሸለሙ ዋንጫ ምናምን ያያሉ። ሊሰማቸው ይችላል፣ ላይሰማቸው ይችላል። እሱን ፈጣሪ ነው የሚያውቀው። ያው እንግዲህ አንድ ቀን ደግሞ ለነሱ ያለው ይመጣል። በተስፋ መጠበቅ ነው። መልካም የሚሰራ ሰው ሲጀመር አንዳንድ ሰው በውስጥ ነው እንትን የሚለው፣ አንዳንዱ ደግሞ ጎልቶ ይታያል። እንዳልኳችሁ የነ ልዑል ትልቁ እንትናቸው ደግሞ ዩቱብ ላይ ስለሆነ ነው። የነ ልዑል የሚሰሩት ስራ ቶክቶክ ላይ ሂዶ ቢሆን በስመ አብ መንፈስ ቅዱስ ስንት ሰው በተሸለማቸው ነው የምላችሁ። ስንት ይህን የመሰለ ስራ እየሰሩ እዛ ላይ ወስደው እንትን ቢሉ በራሳቸው እንትን በጣም ብዙ እንትን ያገኙ ነበር። ብቻ ይሁን እያልን ነው። ለማንኛውም እንግዲህ ዘላለማችንን እንግዲህ እንኳን ደህና መጣህ እያላችሁ ይህን ይመስላል እንግዲህ ቪዲዮውን ቆርጬ መሀል ላይ አድርጌላችሁ ታሳሙታላችሁ። እነ ዘላለም እነ ልዑል እና አቤል እንግዲህ ሶስታቸው ሰብሰብ ብለው እንትን ያሉትን እንግዲህ አስገብቼላችሁ ታዩታላችሁ። በተረፈ ለምታበረታቱኝ እህት ወንድሞቼ ሳላመሰግናችሁ አላልፍም። ሁላችሁንም ከልብ እያመሰገንኩ የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም እና ፍቅር እንመኛለን። ወዳችኋለሁ፣ አክብራችኋለሁ። አስተያየት ካላችሁ ኮሜንት ስር ጻፉልኝ። አስተያየታችሁን ለመቀበል ዝግጁ ነኝ ማለት ነው። በተረፈ ቪዲዮን ፕሊስ ላይክ አድርጉ። እስኪ ላይክ እያደረጋችሁ ጀምሩ። አብዛኞቻችሁ ዝም ብላችሁ ላይክ ሳታደርጉ ነው የምትወጡት። ገብታችሁ የምትወጡ ሰዎች ፕሊስ ለለምናችሁ ላይክ አድርጉ። በዚህ ቪዲዮ 300 ላይክ እፈልጋለሁ። 3 እስከ 400። ለማንኛውም ወዳችኋለሁ። ባይ ባይ።